تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله ተመልሰናል ክብራትና ክብራን ተመልካቾቻችን በድጋሚ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፍጥር በዓል በሰላም አደረሳችሁ አደረሰን። እንግዲህ ውሏችሁ በጣም ደማቅ እንደሆነ ተስፋ እናደርጋለን። ከሚንበር ቲቪ የተዘጋጀላችሁን ኢድ 180 ልዩ የበዓል ፕሮግራማችን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። እንዴት ነህ ሐኒፊ? እንዴት ነህ ይባላል። እንዴት ነው ያማረብህ? እንዴ ኢድ አይደል እንዴ 180 ተብሏል። እኔም ግን ሳተኛ እንዴት ነህ ነው ያለው። ቆይ አይደለማ ከአፋር ልጀምር ብዬ ነው እመጣለሁ። ዛሬ ያው ቀኑ ለነሱ ሰተናቸው እውነት ነው ማሊና አልহামዱሊላህ ረብል ዓለሚን። ተመልካቾቻችን ያው እለቱን ለተመልካቾቻችን የተለያዩ ዝግጅቶች ስናደርስ ነው የቆየ ነውና በጣም ቆንጆ ጊዜ እያሳለፈን ነው አልহামዱሊላህ። አሁን ደግሞ ረመዳን ውስጥ ያስለመድናቸው የተለያዩ ባህሪያቶች አሉ። እነዛ ባህሪዎች ከረመዳን በኋላ መቀጠል አለባቸው። ረመዳን ግን ኖርማል ሰላት ከመስገድ ቁርአን ከመቅራት የተለያዩ ኢባዳዎች ከመከወን በዘለለ እንደ ሰው በሰውኛ ባህሪ ነፍስህ ድንገት ሳታውቀው አንተ አስበህበት አይደለም የምትላመደው አንድ ገጸ ባህሪ ይኖራል። ደግነት፣ መለገስ፣ መስጠት። ይሄ ባህሪ ደግሞ ሸይጣን ከመታሰሩ ጋር አንተም በረመዳን መንፈስ ውስጥ ራስህን ከመክተትህ ጋር የሚገናኝ ባህሪ ነው። አይተ ከሆነ አንዳንድ ሰዎች ድንገት የሆነ የመስጂድ የሆነ ሴሬሞኒ ላይ ወይ ገቢ ማሰባሰቢያ ምናምን ላይ የሚሰጡበት መንገድ በጣም የተለየ ነው። ያ መስጠታቸው ደግሞ ቅጽበታዊ ነው። ይሄ ቅጽበታዊ የሆነ መስጠት ደግሞ የሚተሳሰረው ነፍስ የሚገኝበት ቦታ ራሱን በተለየ መንገድ የሚያርቅበት የሆነ ሲስተም ስላለ ነው። ረመዳን ምንድነው የሚያደርገን? ወሩን ሙሉ ነፍሳችን የመለገስ ሲስተም ውስጥ እንዲገኝ የሚያደርግ ወር ነውና ማዲህ ሼክ መሐመድ አወል ሐምዛ የሚጠቅሰው አለ ስለ ረመዳን የሚልበት መንዙማው ላይ መሰናበቱን የመሄዱን ነገር ምናምን ይያለ ረመዳን ሲገልጸው የደሃናት አባት የምስኪን ዘመድ ይለዋል። በጣም የሚገርም እንትን ነው አገላለጽ ነው። እውነትም በቃ የደሃናት አባት ነው የምስኪን ዘመድ ነው። ረመዳን ሲመጣ በጣም የሚጠቀሙት በረመዳን መምጣት እንግዲህ በኢኮኖሚ ዝቅ ያሉ ማህበረሰብ ክፍሎች ናቸው። መሳኪኖች በጣም እንግዲህ አብዛኛው ሰው ዞር ብሎ ለማየት ይሞክራልና የመሰጣጣት የመዋዋስ የሆነ ነገርህን የምታካፍልበት ወር ነውና እንግዲህ ረመዳን በዛ መልኩ ደግሞ ሚንበር ቲቪ ይሄንን ምክንያት አድርጎ በርካታ በጎ አድራጎት ተቋማትን እየጋበዘ ስቱዲዮ ድረስ ቆይታ ስናደርግ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው በጣም ቻለ። ከዚያ ግን ጅብሪል መጥቶ ደግሞ እላቸው ላይ ቁርአንን ሲያነብባቸው ሲቃራቸው የበለጠ ቸር ይሆኑ ነበር ይላሉና መስጠት ደግሞ ሲባል ቁሳዊ የሆነ ነገር ላይ ብቻ ደግሞ መገደብ ተገቢ ነው ብዬ አላስብም። ሰዎች ሰያም ቀድሞ ሲያነሳው እንደነበረው በቃ ቮለንተሪዝምን አንኮንሺየስሊ በጣም ይለማመዱበት ነው። በጣም ብዙ ሰዎች መስጊድ ላይ ተነስተው ሲሯሯጡ ሲخدሙ ታያለ። ምን ፔ ተደርገው ነው እንደተከፍሏቸው አይደለም። ገቢ ማሰባሰቢያዎች ሲኖሩ ሲሯሯጡ ታያቸዋለ። በቃ ሰው ያለውን ነገር ሁላ መስጠት ጊዜውን ይሰጣል፣ ጉልበቱን ይሰጣል፣ እውቀቱን ሲሰጥ ታያዋለ። የማሳመን አቅም ያላቸው ሰዎች ለማሳመን ጥረት ሲያደርጉ ታያቸዋለና እነዚህ ሁላ ነገሮች አንድ ላይ ጥርቅም ብለው ከዛ ፏፏቴው አላያችን ላይ ፈሱብን በዚህ አጠጥቶን ከዛ በኋላ ደግሞ ፍሬውን ደግሞ ለቀጣይ 11 ወራት እንድንበላው ነው አላህ Subhanahu Wa Ta'ala በዚህ መልኩ ረህማን የሚያመጣበት። ምናልባት እንግዲህ የዛሬው ዕለት የጧት ተግባራችን ቀዳሚ ተግባራችን አንዱ ማሳያ ነው ዘካተል ፊጥር። አይድን ተንተርሶ የሚመጣ የመልካምነት በር ነው አላህ Subhanahu Wa Ta'ala ያስቀመጠልን ምሳሌ ነው ዘካተል ፊጥር። ሰው በቻለው አቅሙ እንዲሰጥ ማለት ነው። ጎረቤት ተርቦ እንዳይውል አንተ ቤት ታርዶ ምናምን የዋለበት ቤት የጎረቤቱ ቤት ባዶ ሆኖ እንዳይውል ከሚደረግባቸው ሲስተሞች መካከል አንዱ ነው። ባለ አቅም እንድትሰጥ ማለት ነው። በጣም ትንሽ አድርጎ አላህ Subhanahu Wa Ta'ala በዛም አቅም እንደው የለኝም ብሎ የሚያስበው እንኳን ዘካ የሚል ስያሜ ያለው ግን የዘካተል ፊጥር ኢድል ፊጥር ውጤት የሆነን መስጠትን መለገስን እንድንለማመድ የሚያደርግበት በጣም ብዙ ሜካኒዝሞች አሉ ዘወር ብለን ካየናቸው ማለት ነው። ይሄን ያለ ነገር አላነሳ ነው። በኢድለት ደግሞ እነዚህ ሐሳቦች መደጋገማቸው በአዘቦት ጊዜ ከዚህ በኋላ ባለው በ11 ወር ህይወታችን ደግሞ አዘቦት ምንድነው ግን
በአዘቦት ማለት በዓል በሌለበት የሚገርም ነው። መደበኛ ቀኖች ማለት ነው። ለየት ያሉ እነዚህ ምንድን የሚባሉት እነዚህ ቃላቶች? አዘቦት ነው አይደል? ጥሬ አማርኛ አዘቦት ይታወቃል። በጣም ወሬ ደስ ይሉኛል እንደዚህ ተሰማቸው። ለጆሮ አዲስ ስለሆነብኝ የጠየቅኩ። አዘቦት እንግዲህ ይኸው በዚሁ ተርጉመናል። አንድ ቃል አውሻለሁ። መርሐባ ይላል። ቀሪ የአዘቦት ጊዜዎች አሉ፣ የ11 ወር ጊዜ። እነዚህን ምን ለማመድበት ነው? ለምንድን ነው የኢድ ዕለት የምናነሳው ይህን ሀሳብ የሚለውን በደንብ ለማጽናት እንሞክር። ልክ እኛ የኢድ ዕለት አቡ ሐኒፋ እንዳለው ይበልጥ ደግሞ መለገሳችን የምናረጋግጥበት ወይም ደግሞ ይሄ እንደሚቀጥል ትልቁ ምልክት ሊሆነን የሚችለው ዘካተል ፊጥር እነዚህ ነገሮች ናቸው። ቀጣይ ነፍሳችንም እንድናለማመድ ጥሩ ምልክት ነው። ግን ችግሩ ምንድነው? ያው በሸይጣን አታሳብ አይባልም፣ እናሳብባለን። ከዚህ በኋላ ያው ጓዙን ጠቅልሎ ደግሞ ከታሰረበት እስር ቤት መፈታቱን ማይቀር ነው። ከሚነጥቀን ነገሮች አንዱ መስጠታችንን ነው። መልካም መሆን በጎ ማድረግን ይሄንን በደንብ ልንጠነቀቀው ይገባል። ልንጠነቀቀው ማለት የራሳችን የሆነ ፕሮግራም አውጥተን ለምሳሌ ቅድም እንዳልከው መስጠት ቁስ ላይሆን ይችላል፣ ገንዘብ ላይሆን ይችላል፣ እህል ምግብ ላይሆን ይችላል። መስጠት ብዙ አይነት መስጠቶች አሉ። የታመሙ ሰዎችን ሄደን መጠየቅ እንችላለን። እንደዚህ አይነት የቻሪቲ ጉዳዮች ላይ መሳተፍ እንችላለን። እውነት ነው። ክቡራትና ክቡራን ተመልካቾቻችን በድጋሚ ዒዱኩም ሙባረክ። እንግዲህ ይህንን የመልካምነት በር ያለ ነገር አላነሳ ነው። የበዓል ፕሮግራማችን የኢድ 180 ልዩ ፕሮግራማችን የፕላቲኒየም ደረጃ አጋር የሆነው አቢሲኒያ ባንክ እንግዲህ በተለያዩ በጎ ስራዎቹ ይታወቃል። በጣም በርካታ እንቅስቃሴዎችን ያደርጋል። በተለይ ደግሞ ባሳለፍነው የረመዳን ወር በተለያዩ ከተሞች የኢፍጣር የተለያዩ ሀሳቦችን የሚያጋራበትን መድረኮች እያዘጋጀ ከደንበኞቹና ቤተሰቦቹ ጋር ጊዜዎችን ያሳልፋል። በልዩነት ደግሞ በባቡል ኸይር ተገኝቶ ነበረ። እንግዲህ በርካታ አመራሮችን ጨምሮ ሌሎችም ግለሰቦች በተገኙበት ማለት ነው። እዛ ተቋም ውስጥ በመመገብ እንግዲህ ባቡል ኸይር መጋቢ ተቋም ነው እንደምታውቁትና እንደዚህ አይነት ተቋማትን መርጦ የመደገፍ አብሮ የመሆን የመቆም ምሳሌነቱን አሳይቷል። ይህንን በተመለከተ እንግዲህ ሌሎችንም ስራዎችንም የሚያስቃኝ ልዩ ዶክመንተሪ ተዘጋጅቷል። እሱን ጋብዘናቸው ቆይታ አድርገን ደግሞ እንገናኛለን ማለት ነው። በተለይም የበጎ አድራጎት የቻሪቲ ድርጅቶች በረመዳን ወቅት በጣም የተጨናነቀ የልገሳ ጊዜ ይኖራቸዋል። አንዳንድ አዳዲስ እንግዶች ይመጡባቸዋል። ለምሳሌ ከዚህ ቀደም በተለያየ በሰላም እጦት ምናምን ምክንያት ተፈናቅለው ወደዚህ የመጡ ሰዎች ቁጥራቸውን ለይተህ ለተወሰኑ ሰዎች የምታስፈጥረው ወይ ደግሞ የምትሰጠው ሰደቃ ይኖራል። በእንደዚህ አይነት መልኩ ደግሞ ቁጥራቸው ጨምሮብህ ምናልባት ከቁጥጥር ውጭ የሚሆንበት አጋጣሚ ይኖራልና የበጎ አድራጎት ድርጅቶች በረመዳን ወቅት በእንደዚህ አይነት ተቋማት መደገፋቸው በጣም የሚበረታታ ነገር ነው። በነገራችን ላይ እንደ ባንክ አቢሲኒያን ስናነሳ ቤተሰብም ጭምር ነው ለኛ እንደ ተቋም ማለት ነው። ባልደረባችን መሐመድ ፈረጅ የባንኩ አምባሳደር ነው። በክፍለ ሀገር የተለያዩ ኢቨንቶች ይዘጋጃሉና እዛ እየተገኘም ባንኩ የሚሰጣቸውን ሀሳቦች አቅልሎ ለማህበረሰቡ ለማድረስ በቋንቋው በወጉና በስርዓቱ ለማድረስ እንግዲህ ክፍለ ሀገር አብሯቸው እየተንቀሳቀሰ ይሰራል። የባንኩ አመራሮችም ፖዚቲቭ ናቸው። በብዛት ስናገኛቸውም ስናያቸውም ባለን ኮሙኒኬሽን ማለት ነው። በዚህ የኢፍጣር ፕሮግራም ላይ በጋራ ነበር የተገኙት። ቦታው ድረስ ሄደው አብረው ነበር የማስፈጠር ስራውን ሲሰሩ የነበሩት። እዚህ ባልደረባችን መሐመድ ፈረጅ ሌሎችም ያሉበትን ልዩ ቆይታ እንጋብዛቸው ማለት ነው። መርሐባ። ክቡራትና ክቡራን ተመልካቾቻችን እንግዲህ ይህንን እስኪ እዝነትን በደንብ ሊያንጸባርቅ የሚችል ፕሮግራም ተከታትለን ታድመን እንመለሳለን። ሳትርቁ ጠብቁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم